ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ወቅታዊና አጫጭር መረጃዎችን ይዘንላችሁ ቀርበናል። የዩቲዩብ ቻናላችንን ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ የተሰጠ መግለጫ። ከወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ የሰጠ መግለጫ እንደሚከተለው እናቀርባለን። በትናንትናው ዕለት ማለትም ጥር 22 ቀን 2018 የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን አገራዊ ምርጫ አስመልክቶም የምርጫ ክልልና ምርጫ ጣቢያዎችን ዝርዝር መረጃ ይፋ ማድረጉ የሚታወቅ ነው። በዚህ መሰረት የወልቃይት ጠገዴ ሰቲት ሁመራ ዞን ምዕራብ ትግራይ በሚል ምድብ ስራ ተጠቅሰው ተመልክተናል ሲል አስታውቋል። እንዲሁም ምርጫ ቦርዱ ለወደፊቱ በመሬት ላይ ያለውን ተጨባጭ ሁኔታ በመዳሰስ እና በመገምገም አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን ለሕዝብ ይፋ እንደሚያደርግም አስታውቋል። ዳሩ ግን የወልቃይት ጠገዴ አማራ ማንነትና ወሰን ጥያቄ ከ2008 ጀምሮ ለፌዴሬሽን ምክር ቤት፣ ለትግራይ ክልል ምክር ቤትና አስተዳደር እንዲሁም ለአማራ ክልል መንግስት መቅረቡ የሚታወቅ ነው። በመሆኑም ህወሓት በድርጅቱ ውሳኔ አካባቢውን ከ1984 ጀምሮ ህገ መንግስቱ ከመጽደቁ በፊት በጉልበትና ከወልቃይት ጠገዴ አማራ ህዝብ ፍላጎትና ፍቃድ ውጭ ወደ ትግራይ ክልል ማካለሉ የሚታወቅ ነው። ስለሆነም አካባቢያችንን ለሶስት አስርት ዓመታት አማራዊ ማንነቱ ተደፍጦና ትግራይ ማንነት ተጭኖበት መቆየቱም አስታውቋል። ወልቃይት ጠገዴ ሰቲት ሁመራ ዞን በአገራችን የሰሜኑ ጦርነት ህግ የማስከበር ዘመቻ ወቅት ማለትም ከጥቅምት 24 ቀን 2013 ጀምሮ በተወሰደው እርምጃ ከህወሓት አገዛዝ ነፃ በመውጣት በአማራ ብሔራዊ ክልላዊ መንግስት በዞን ደረጃ ተደራጅቶ በ4 የገጠር ወረዳዎች በ5 ከተማ መስተዳደሮችና 93 ቀበሌዎች ይዞ ራሱን በራሱ በማስተዳደር ላይ ይገኛል ሲሉም ገልጿል። በተጨማሪም ከነፃነት ማግስትም በአቶ አደም ፋራህ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ የተመራ ልዑክ ቡድን ስለ አካባቢዎቹ የህዝብ ፍላጎትና ሁኔታ ዳሰሳዊ ጥናት በማድረግ ሪፖርት ማዘጋጀታቸውም አይዘነጋም። የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ አማራ ነን እንጂ አማራ አንሁን አላልንም በሚል መሪ ቃል በተደጋጋሚ ድምፁን በተለያየ መንገድ ማሰማቱ የአደባባይ ምስጢር ስለሆነም ግን ግንቦት 24 ቀን 2018 የሚደረገው አገራዊ ምርጫ በሰላም እንዲጠናቀቅ ከወዲሁ የበኩላችንን ድርሻ ለመወጣት ዝግጁ መሆናችንን እናረጋግጣለን ሲል የወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት 5 ዓመታት በአማራ ክልል አስተዳደር ስር ሆኖ በመቆየቱን እየታወቀ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምዕራብ ትግራይ ምርጫ ክልል ስር አድርጎ መመደቡን ተገቢነት ስለሌለው ቦርዱ ይህንን ነባራዊ ሁኔታ በመገንዘብ የማስተካከያ እርምጃ በመውሰድ ዞኑ በአማራ ክልል ስር ሆኖ ምርጫ እንዲካሄድ ስንል በአክብሮት እንጠይቃለን ሲል ከህዝባችን ፍላጎት ውጭ የሚደረግ አካሄድ የማንቀበል መሆኑን ከወዲሁ እንገልጻለን ሲል የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ በዛሬው ዕለት አስታውቋል። መረጃውን ያገኘነው ከሁመራ ጠገዴ። ወደ ሌላ መረጃ ስናልፍ
በኦሮሚያ የሚገኙ የጤና ባለሙያዎች የትርፍ ሰዓትን ክፍያ በአዲሱ የደሞዝ ማሻሻያ መሰረት እንዲታሰብላቸው ጥያቄ አቀረቡ። በኦሮሚያ ክልል የሚገኙ የጤና ባለሙያዎች የክልሉን የመንግስት የትርፍ ሰዓት ክፍያዎችን በቅርቡ በተደረገው የደሞዝ ማሻሻያ መሰረት እንዲሰላ ጠይቀዋል። ባለሙያዎቹም ጥያቄውን ያቀረቡት የፌዴራል መንግስት በመላ ሀገሪቱ ወጥ የሆነ የክፍያ ስርዓት እንዲኖር ካወጣው መመሪያ ጋር በተጣጣመ መልኩ እንዲተገበር መሆኑንም ገልጿል። በሌላ ሮቢ አጠቃላይ ሆስፒታል የሚሰሩ የጤና ባለሙያዎች ጥያቄያቸውን የተሻሻለውን የደሞዝ መዋቅሩን መሰረት በማድረግ የሚከናወኑ የስራ ክፍያዎችን የሚገዛውን ብሔራዊ መመሪያ ተግባራዊ ለማድረግ መሆኑንም ገልጿል። ለአዲሱ ደሞዝ ማሻሻያ የሚሆን በጀት የለንም ተብለናል። ለሁለት ወራትም በአዲሱ ደሞዝ መሰረትም የትርፍ ሰዓት ክፍያ አግኝተን ነበር። ከዚያ በኋላ ግን ክፍያው ተቋርጧል ሲሉም ተናግረዋል። በጉደር ሆስፒታል የሚገኙ የሕክምና ባለሙያዎች በተመሳሳይ ሁኔታ የመስከረምና ጥቅምት ወራትም የትርፍ ሰዓት ክፍያዎችን በአዲሱ ደሞዝ መሰረት መሰጣታቸውን ያረጋገጡ ሲሆን ሆኖም የሆስፒታሉ አመራሮች በኋላ ላይም ተጠርተን ክፍያውን በአዲሱ ደሞዝ መሰረት እንዲፈጸም መመሪያ እንዳልተሰጣቸው የሐኪሙ ባለሙያ በዛሬው ዕለት ማስታወቂያ ላይ ገልጸዋል። የኦሮሚያ ጤና ቢሮ ኃላፊ ፕሮፌሰር ነጻነት ወርቅነህ በሰጡት ምላሽም ውሳኔው በክልል ደረጃ የተላለፈ መሆኑንም ገልጸው ነገር ግን የተቋረጠበትን ምክንያት በተመለከተ ተጨማሪ ማብራሪያ ከመስጠት ተቆጥበዋል ሲል አብራርቷል። የኦሮሚያ ጤና ቢሮ ኃላፊ ፕሮፌሰር ነጻነት ወርቅነህ በሰጡት ምላሽም ውሳኔው በክልል ደረጃም እንዳልተወሰነና የፌዴራል መንግስት የተላለፈ መሆኑንም ገልጸው ችግሩ እስከሚፈታ ድረስ በትዕግስት እንዲጠባበቁና በስራቸው ላይም ትኩረት እንዲያደርጉ በአክብሮት እንጠይቃለን ሲሉም በጻፉት ደብዳቤ አሳውቀዋል። ክቡራኖቻችን ለሰዓቱ ያዝንላችሁ መረጃ እስካሁን ይመስል ነበር። ነገ በሌላ መረጃና በአዲስ በትኩስ መረጃ እስከምንገናኝ ድረስ አብራችሁን ስለቆያችሁ ከልብ እያመሰገን የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን ባይ